ይናፈቃለካ ተሰታፍ ሲታለ ወባገሪያ መንዝ ጓሳ ተፈጥሮ ብቻ የሚጎበኝበት መዳረሻ አይደለም። ተፈጥሮን የጠበቀው ህዝብ ባህልም ይታይበታል። ወደ እነኚህ መንደሮች ጉዞ ጀምረናል። የነዋሪው የዘወትር ጎዳናዎች ለኛ የአንድ ቀን ጉዞ ስፖርትም ነበሩ። መንዝ ጓሳ በርከት ባሉ የመንዝ ባህላዊ መንደሮች ተከቧል። እንደጋቆላ ሜዳና ጉብታ ተራራ ሰንሰለት እንግዶች ከሚጎበኙዋቸው ባህላዊ መንዝ መንደሮች አንዱን ልንመለከት ቁልቁል ወረድን። ከቅርብ ጊዜ ወዲህ በጎብኚዎች እየተወደደች ወደ መጣችው መንደር እየተጓዝን ነው። ስለቆየ በህብረተሰብ ስለሚጠበቅ የከፋ ዲስተርባንስ ስለሌለው እየተወደደ የመጣ የማህበረሰብ ጥብቅ ስፍራ ነው። አሁን ላይ የውጭ ሀገር ቱሪስቶች እንዲሁም የሀገር ውስጥ ቱሪስቶች በግሩፕ የሚመጡ እንደ አዲስ ሃይኪንግ፣ ሰንሴት፣ ጉዞ አድዋ የመሳሰሉት ግሩፖች እየመጡ የሚጎበኙት ጥብቅ ስፍራ ነው። ተወዳጅነቱም ከፍ እያለ ነው የመጣው። ልዩ በሆነ ስፍራ ኮረብታ ስር መሽጋ የተዘረጋች ድንቅ ባህላዊ መንደር የ40 ደቂቃ የእግር ጉዞ ብቻ የምትፈልግ እያረፍን አሻግረን በማየት ያለ ድካም መንገዷን እየጨረስናት ነው። ተፈጥሮን ከጠበቀው ባህል አኗኗር ጋር መጎብኘት የሚቻልበት መዳረሻ እንግዶች ሆነናል። ንጹህ መንደር፣ የጎብኚዎች ማረፊያ ይጎራ። የመንዝ ጓሳን የማህበረሰብ ጥብቅ ስፍራ ስትጎበኙ በአካባቢው ከሚገኙ የቱሪስት መዳረሻ መስህቦች አንዱ የመንዝ ባህላዊ መንደሮች ናቸው። ከነዛ መንደሮች መካከል የይጎራ መንደር አንዱ ነው። በጣም ከማህበረሰብ አቀፍ ጥብቅ ስፍራው ዋና መዳረሻ በቅርብ ርቀት ላይ የሚገኝ በድንቅ ሁኔታ የታነጹ ባህላዊ መንደሮች የሚገኙበት
ቱባውን የመንዝ ባህል የምትመለከቱበት መንደር ነው። ወደዚህ መንደር አብራችሁን ከኛ ጋር እንግዳው ናችሁ ትገባላችሁ። የመንዝን ባህል ያኗኗር ትመለከታላችሁ። መልካም ምድራዊ አቀማመጡ የቤቶቹ ሁኔታና አሰራራቸው በጣም በሚገርም ሁኔታ የባህላዊ መንደሩ ቅርጽና ይዘት የቅንጡ የመዝናኛ ሎጆች የሚመስል ገጽታ አለው። የጉዞ ኢትዮጵያ እንግዶች ሆናችሁ አብራችሁ የመንዝ ባህላዊ ቤቶች ድረስ ከኛ ጋር ትገባላችሁ። ጥሩ ጊዜ ይኖረናል። ወደ መንዝ ጓሳ የሚመጡ ሰዎች እንግዲህ በሀገራቸው ብርቅዬ የሆኑ ዱር እንስሳትን ወይም ደግሞ የተለየ የእጽዋት ስነ ምህዳርን ብቻ ሳይሆን ድንቅ ባህላዊ እሴትን አብረው ይመለከታሉ። ያንን ልንመለከት እዚህ ደርሰናል። ይጎራ እንግዲህ ለየት የሚያደርጋት በአካባቢው በጣም ታሪካዊና ጥንታዊ የይጎራ ማርያም ቤተክርስቲያን የሚገኝባት ስፍራ መሆኗ ነው። አካባቢውን አብረን እንጎበኛለን። ምን ይዟል፣ እንዴት ይቀበለናል፣ ከኛ ጋር የምታዩት ይሆናል። በጥብቅ ስፍራው የተለያዩ አቅጣጫዎች ይህንን መሳይ ባህላዊ የመንዝ መንደሮች ብዙ ናቸው። ለግብርና ቱሪዝም የተመቸ ባህላዊ መዳረሻ እንደ ዓለም ቱሪዝም ድርጅት የገጠር ቱሪዝም ወደ ጤናማ መዳረሻ የሚደረግ ጉዞና ልምድ ነው። ይጎራ የዚህ አባባል ምሳሌ ናት። በእንግድነት ወደምትቀበለን መንደር ደረስን። እኛን የምታስተናግደው ቤት ይህች ናት። ቤት አሰራር፣ ማህበራዊ መስተጋብርና አኗኗር ለማየት እንግዳ ሆኖ የሚገቡባቸው እልፍኞች ሰላም ናችሁ? እንዴት ናችሁ? ሰላም ነው። ቤቱ እንግዲህ አሁን ያኛ ያለነው ሁለተኛ ፎቅ ላይ ነው። ይሄ የሚሆነበት ምክንያት አለ። ከታች የከብቶች ማደሪያ ነው። ከብቶች ከታይ ሆነው ከታች ሙቀት ይሰጣሉ፣ ከላይ ለሰው ማለት ነው። የዚህ አካባቢ እንግዲህ ቀዝቃዛ ከመሆኑ የተነሳ ያው ፎቅን ይጠቀማሉ ማለት ነው። እንግዲህ መንዝ ጓሳ ማህበረሰብ ጥብቅ ስፍራ ከቱሪስት አልፎ ለህብረተሰቡ ምን ያህል ጠቀሜታ እንዳለው እንደምናየው ነው። ከላይ ቤታቸውን የሚከኑት በጓሳ ነው። ገመዱንም ጣሪያውን የሚያያይዙት እንዲህ በጓሳ ነው የሚሰሩት። ይሄ ጉዝጓዛቸው የምናየው ጓሳ ነው። ከዚህ በተጨማሪ ግንብ የሚገነቡት ሲሚንቶ አይጠቀሙም። በዛ ምትክ ጓሳውን ከጭቃ ጋር እያዋሃዱ
ይገነባሉ ማለት ነው። ድንጋዩን ከድንጋይ እያያያዙ ይገነቡታል ማለት ነው። ስለዚህ ጓሳ በርካታ ጠቀሜታ ያለው ለህብረተሰቡ። ምን ያህል አባወራ ለዚህ መንደር? 70 አባወራዎች ነው ያሉት በይጎራ መንደር። እነዚህ ናቸው የሚኖሩት። እንግዲህ ሁሉም እንትን የሚኖሩት ወደ ይጎራ ማርያም አጥቢያቸው አጥቢያ ቤተክርስቲያናቸው ይጎራ ማርያም ጥንታዊ የሆነችው ይጎራ ማርያም በዚህ መንደር ውስጥ ይገኛል። ቱሪስቶች ሲመጡ ይወዱታል? በጣም ነው የሚወዱት። ምክንያቱም በቃ ከህብረተሰቡ አኗኗሩ ነው ያሉ፣ ባህሉ ነው ያሉ፣ አመጋገቡ ከጓሳ በተጨማሪ ቱሪስቶች እንግዲህ ሄድ በጣም ያንን መንደር በጣም ነው የሚወዱት። ይጎራ ማርያም የመንደሯ ታሪካዊ ቅርስ። ግማደ መስቀሉ ባረፈባቸው ቦታዎች ከሚገኙ ታሪካዊ አብያተ ክርስቲያናት አንዷ ናት። ቤት አሰራሩን፣ አመጋገቡንና አኗኗሩን እንግዶች ይጎበኛሉ። ይሄ እንግዲህ በደጋው የመንዝ ባህላዊ መንደር ለእንግዳ ከሚቀርቡ ባህላዊ የምግብ አይነቶች አንዱ ነው። ጭራሽ ሆነ የሚሉት ከገብስ የሚዘጋጀው ነው። ለረጅም ጊዜ መቆየት እንደሚችል ነው የሚናገሩት። የፈለገ ያክል ጊዜ ቢቀመጥ የማይበላሽ በጣም አስገራሚ የሆነ ጥሩ ጣዕም ያለው የቅጫ አይነት ነው። በዚህ መልኩ እንግዳን ተቀብሎ ማስተናገድ የባህላዊ መንደሮቹ የቱሪዝም እንቅስቃሴ ተሳትፎ ነው። እግዚአብሔር ይስጥልን። እሺ ሌላ ጊዜ ምን እንመጣለን። የቤተሰብ ቤት ነው። ሰላም ሁኑልን። መንዝ ጓሳን በዓለም አቀፍ ገበያ የሚያስተዋውቁ ተቋማትና ጎብኚዎች አሁን እነኚህን መንደሮች አይነጥሏቸውም። የእግር ጉዞ ማድረግ የሚወዱ የጓሳ ጎብኚዎች ደግሞ ወደ መንደሮቹ መጓዝ
ተጨማሪ ደስታን ይፈጥርላቸዋል። ይጎራ ልዩ ቦታ ያረፈች ልዩ ባህላዊ መንደር ባህላዊ መንደሮቹ የሀገረ ሰባዊ ምህንድስና ጥበብ ማሳያዎችም ናቸው። ጠባብ መንደር በውጪ ጎብኚዎች ከሚጎበኙ የመንዝ ጓሳ ዙሪያ መንደሮች ዋናዋ ናት። አንደና መጣችሁ የጠባብና መርጨት የባህላዊ ቤት አሰራር ይሄን ይመስላል። ወደዛም መሄድ ይቻላል። እያንዳንዱ ባህላዊ መንደር ለጎብኚ ዕውቀት ሕይወትና አብሮነትን ይሰጣል። በአብዛኛው የመንዝ ቤቶች የሚሰሩት በአንድ ፋሚሊ ነው የሚገነቡት፣ አንድ ግቢ ውስጥ ማለት ነው። ልጆች ሲያድጉ ለአቅመ ሔዋን ወይም ለአቅመ አዳም ሲደርሱ ትዳር ሲወጡ የራሳቸውን ቤት ይሰሩና ይወጣሉ። እንደዚያ እያለ ነው አሁን ይሄ የጠባብ መርጨት የሚባለው መንደር የመንዝን ባህላዊ አኗኗር ቁልጭ አድርጎ የሚያሳይ ነው። አንድ የህንጻ አሰራራቸውን ጥበብ ያሳያል፣ ኪነ ጥበቡን ያሳያል። ሁለተኛ አኗኗራቸውንም ያሳያል። የአኗኗር ባህላዊ እሴቱን መንደሮቹ ደግሰው ያሳዩታል። ይሄ የሚታያችሁ ፎቅ ነው። ፎቅ ሆነ ባህላዊ ፎቅ አሰራራችን ጭቃው ይቆፈርና በውሃ ይቦካል። ከዛ ደግሞ ጓሳ ቅድም ጓሳ ልብሳችን ነው ጉርሳችን ነው ብዬ እንደተናገርኩት ጓሳው ይቀረጠፍና ከጭቃው ጋር ብሎ ይቦካል። ከዛ ማያያዣው ጭቃው ነው ማነው ዋሳው። ከዛ ከጭቃው ጋር ተደበለቀ በኋላ ድንጋዮቹ በጭቃ እንደዚህ እየተገነቡ እየተካቡ ይወጣሉ። በዚህ መልኩ ነው ባህላዊ ቤት የምንሰራው። ዋሳ ለክዳንም ለዚህም አይነት ለዚህ ለግንቡ ወይም ለካቡ ማያያዣችን ነው። ገጠር ጠል የቱሪዝም ልምምዳችን መንደሮቻችንን የቱሪዝም ልማት ባይተዋር እንዳያደርጋቸው እነኚህ መንደሮች ልምድ ያጋራሉ። ጓሳን ሲጠብቁት ሲኖሩበት የእሴታቸው አካል ሲያደርጉት እነኚህ መንደሮች ባይተዋር አይደሉም። ያው ባህሉ ከጥንት ከአባቱ የቆየው እንግዲህ አቀባበሉ መንዝ ይታወቃል። የሚያደርገውን ነገር ለማንኛውም እንግዲህ የሚያደርገውን አቀባበል ያከብራል፣ ይቀበላል። ሸም ከከበዳቸው ላግዛቸው ይላል። ያው ባህሉን ምንም አይደብቃቸውም፣ ያለ ባህሉን ይቀበላቸዋል። ስትኖር ብዙ የማታውቃቸው ነገሮች አሉ፣ እኛ የማናውቃቸው ሌሎችን ሰዎች ግን በጣም የሚያስደንቅ ነገር ነው። እና ቱሪስቶች ለጓሳን ጎብኝተው እንደገና ባህላዊ ምኮ አኗኗር አለ፣ እሱንም ማየታችሁ ትችላላችሁ እንላቸው። የዚህ በተለምዶ ጥረሾ የሚባል አለ።
እሱን ሲያዩት የህብረተሰቡን አኗኗር ሲያዩት ያለውን ጥበብ ሲያዩት እንዳውም እኮ ከዚህ በላይ ማደግ ይቻል ነበር ብዙ አይነት ያልተዳሰሰ ጥበብ አላችሁ ነው የሚሉት እና ይገረማሉ በእውነት ለመናገር በጣም ይገረማሉ ባለው ነገር ደስተኞች ናቸው ይሄ ሁሉ አለ ነው እኛ ራሳችን እስከ መጠየቅ ድረስም የደረስንበት አለ እኛ ብዙ ሰው እነዚያን ሰዎች የሚመስጥ ነገር ካለ ለምንድን ነው ይሄን ከዚህም በላይ መሸጥ ማንችለው የሚል ነገር እንዳውም ቁጭትም የሚያሳድር ነገር ከቱሪስቶቹ የሚመጣው ፊድባክ የበለጠ ብንሰራ የበለጠ በቱሪዝም ተጠቃሚዎች እንደምንሆን ነው የሚያሳየው የመንዝ ህዝብ እንግዳ ተቀባይ ነው ያለውን አብልቱ አጠጥቱ ቤቱ ቢከድ በደንብ አልጋውን ለቆ እሱ መደብ ላይ ተኝቶ አልጋውን ለእንግዶች አድርጉ በደንብ አንከባክቡ ዝና ይወዳል እንግዳ ይወዳልና ከዚህ አንፃር እስካሁን የሚገቡ የሀገር ውስጥም ሆኑ የውጭ ቱሪስቶች ምስጋናቸው የላቀ ነው ህዝቡ በጣም ይተባበራል እንግዳ ይወዳል ያከብራል ይሄ ነባሩና አኩሪው ታሪኩ ነው ለመንዝ ህዝብ በመንዝ ጓሳ የማህበረሰብ ጥብቅ ስፍራ የመዳረሻው ጉልበት የሆኑ እድሜ ጠገብ ታሪካዊ ስፍራዎች ይገኛሉ ይሄ ሁሉ የሚታይበት መንዝ ጓሳ በማህበረሰብ ዕውቀት ተፈጥሮና ባህል ተጠብቆ ሀገር ከቱሪዝም ልማት እንድትጠቀም ያደረገ ስኬታማ ቦታ ጉዟችን ይቀጥላል ወደ ኢትዮጵያ ሁሉ ቢሞት በሀገር ይለቀሳል ሀገር የሞተ እንደው ወዴት ይደረሳል በጣም እናመሰግናለን ስትፈዋድሉ እንወዳችኋለን ደህና ግቡ ሰላም አመሰግናለሁ